በሀገር በከተማው በምድሩ አሰድባናለች። ቤተሰብ የላትም እስከመባል ደረጃ ደርሰናል እያለች ነው። ጥርሷን ነክሳን የተነሳችው፣ ልቧን ሞልታን የተነሳችው፣ አይኗን ጨፍና አድርጋ ነው እየተጓዘች ያለችው። በቃ ማንንም መስሚያ ወጣት ነው በዚህ ሰዓት። ስለዚህ ዛሬ ከኪያ ጋር ተጣልታለች። አዲስ አበባ ሄዳ መጣ ከአቤል ጋር ተጣልታ መታለች። ችግር ተፈጥሯል። ስለዚህ ምን እኔ አሁን ላይ የእናንተ ደዋ ያስፈልገናል። እህቴ አሁን እህቴ አልኩኝ። አሁን ይገርማል። እህቴ አልኩኝ። አሁን እህቴ ስል ምን ያክል ልቤ ትርክክ እንደሚል እኔ ነኝ የማውቀው። ምክንያቱም በጣም እየጎዳችኝ ነው። መስመሬን እንድስት ነው እያደረገችኝ ያለችው። አንድ ስቴፕ ከፍ ስል ወደ ታች የምወርድበትን ነገር ነው እያመቻቸች ያለችው። ያ ነገር በጣም እየጎዳኝ ነው እና ከጎኔ ያላችሁ ሁሉም ሰው እናንተ ልክ አሁን እንዲህ ብዙ ሆናችሁ እነሱ ቹቹ እንደምትላቸው እኔን ከጎኔ ሆኖ በርቺ የሚለኝ ያን ያክል ብዙ ሰው የለም። ከጎኔ ሆኖ እንደዚህ ትከሻ ሆኖኝ ከኔ ጋር አብሮ መጓዝ አንድ አመሰግናለሁ። ከእናት ልጅ በላይ ሆኖ ሳሚ ነው። ሁለተኛ ደግሞ ለምን አንከባበርም? እያስጠነቀኩ ነው። አብርሃም እረፍ፣ በሰርግ አገባታለሁ ሽማግሌ እንዲላለው ምናምን። የት ነው ሽማግሌ የምትልከው? በምን ምክንያት እንዳደረኩት አንተም እንድታቀው ኦዲየንስም እንዲያቀው ነው። ይሄን ነገር ባለፈው ጓደኛን ኪያን አግኝቼዋለሁ፣ አውርቼዋለሁ። መስጠት ያለበትን መልስ ሰጥቶኛል። እዩ ኢንተርቴይንመንትንም እንደዛው ለበዓል እስኪመጣ ጠብቂ አዲስ አበባ ላይ ላገኘው ስላልተመቻችልኝ እዚህ እስኪመጣ ድረስ ጠብቄው ሳሚ አውርቶልኝ አግኝቼዋለሁ። ከዚህ ምን ያክል ስቴፕ እየሄድኩ እንደሆነ ደግሞ አንተም ታውቀዋለህ። ምክንያቱም እነሱ ጋር ደረስኩ ማለት አንተ ጋር መድረሴን እርግጠኛ እንድትሆን ነው የምፈልገው። ገብቷል? እያንዳንዱን መንገድ እንደዘጋኸው እንዴት እንደምሰባበረው ማሳይሃለሁኝ። እስካሁንም የታገስኩት የቻልኩት ለዛ ጨቅላ ልጅህና ለዛች ለውሃዋና ለሁሉን ለምችለዋ ወደ ሰፊ ለሆነችዋ ምስትህ ነገሩን ቀስ በቀስ ወደ እሷ የእሷን ህይወት በዛው አስተካክላለሁ፣ እህቴንም ከዚህ ውስጥ መንጥቄ ያወጣለሁ እያልኩኝ ነበረ። በእርጋታ እየተጓዝኩኝ ነበር። አሁን ግን በቅቶኛል። እናንተም ግራ ተጋባችሁ፣ እኛም ግራ ተጋባን። እናንተም ግራ ተጋብታችሁ እኛንም ግራ አጋባችሁን። እውነቱ ማንጋ ይሆን? ያም እየመጣ ይሄ ነው፣ ይሄም እየመጣ ይሄ ነው ይለናል። እኛ የትኛውን እውነት አመን እንቀበል? የሄርሜላም እህት ትናንትን በሰራሁት ቪዲዮ ላይ እህቷ ናት እንዴ ለምትሉ፣ አዎ እህቷ ናት። እህቴ ናት ብላ ነው የመጣችው። እንግዲህ እኛ እኮ ይዘውት የሚመጡትን ነገር እኮ ነው እየተቀበልን የምንለፈልፈው ማለት ነው። እውነቱን ሳናቅ ጎረቤት ትሆን፣ አክስት ትሆን፣ የወንድም ሚስት ትሆን፣ የአክስት ልጅ ትሆን፣ የጎረቤት ልጅ ትሆን እኮ አናቅም እኮ። የሄርሜላ እህት ነኝ፣ የሄርሜላ አክስት ልጅ ነኝ፣ የሄርሜላ ወንድም ነኝ፣ አጎት ነኝ እያሉ ይመጣሉ፣ እንቀበላለን። የሩታ ወንድም ነኝ፣ የሩታ እህት ነኝ፣ ቤተሰብ ነኝ እያሉ አክስት ነኝ እያሉ ይመጣሉ። የአብርሃም እንደዚህ ነኝ፣ ተቀጠልኩ፣ ተቆረጥኩ እያሉ ይመጣሉ። ስለዚህ እኛ የምናምነው እነሱ የሚናገሩትን ነው። እና እንግዲህ በፍጹም ሄርሜላ አዋረደችን። ወንድምየውም ቢሆን ሰምታችኋል። እንግዲህ ምን እያለ እንደው ማለት ነው። ሄርሜላ አዋረደችን። እናታችን በሷ ምክንያት በሽተኛ ሆነች። እናታችን በሽተኛ ሆነ አልጋ ላይ የተኛችው በሷ ምክንያት ነው። ስለዚህ ከዚህ በኋላ ሄርሜላ እህታችን አይደለችም፣ አናውቃትም፣ አታውቀንም፣ ህይወቷንም ሲኦል ነው የምናደርግባት በማለት እንግዲህ ትልቅ ፍርጃ ተፈርዶባታል ልጅቷ ማለት ነው። ይሄንም ነገር ያደረገችው እንግዲህ ራሷ ናት። ራሷ ይሄ ፍርጃ እንዲፈረድባት ያደረገችው ምክንያቱም ባለትዳር ወንድ ንጹህ የሆነችን ሴት ሩታን አስቀይማ አብርሃምን ለራሷ ለማድረግ ማሰቧ በጣም ብዙዎችን አስከፍቷል፣ ብዙዎችን አስቀይሟል። የገዛ ቤተሰቦቿን በአብርሃም ላይ ተነስተውበት አድማ አድርገውበታል። ልጁን ከምድረ ገጽ ሊያጠፉት ማለት ነው። ታዲያ ይሄ ምን ትላላችሁ? ሰው በራሱ ላይ ይፈርዳል። አብርሃም ከማይሆን ሴት ጋር ከማይሆን ቤተሰብ ጋር ነው ቁርኝነት የጀመረው። የእድሜ ልኩን ወይንም ደግሞ ሊጸጸትበት የሚችል ወይንም እድሜውን ሊያሳጠረው የሚችለው ነገር ውስጥ ነው የገባው።
ብቻ ግን እውነት ለመናገር የሄርሜላ ቤተሰብና የአብርሃም ቤተሰብ ትልቅ ጦርነት ውስጥ ሊገባ ነው። ያ ቀን ነው የናፈቀኝ እኔ። ጦርነቱ ወይ ድብልቅልቅ ይበልና ይለይለት፣ ሳይደፈርስ አይጠራም። ድብልቅልቅ አድርጉትና ተደባደቡና ይለይላችሁ። ያለዛም ደግሞ ተስማሙና እኛም ደስ ይበላል። በቃ ምን ነው ሸዋ አሁንስ ያም እየመጣ ይሄ የሆነ ነገር በቃ ሀሳባችን እኮ ተበታተነ በእናንተ ምክንያት።